ወደ 520 ካሬ ሜትር ላይ ያረፈ G+15 የሆነ ሌክዠሪ አፓርትመንት ነው። አሁን ላይ ሁለት ፕሮጀክቶቻችን ላይ ብቻ ስፔሻል ዲስካውንት አውጥተናል። አንደኛው መስቀል ፍላወር የሚገኘው ሳይታችን ነው። ሁለተኛው ደግሞ ጃክሮስ የሚገኘው ሳይታችን ነው ማለት ነው። ሁለቱም ሳይቶቻችን ላይ አድቫንስ ከከፈሉ በኋላ ቀሪው ክፍያ ላይ ምንም አይነት ኢንስካሌሽን የለም። ያ ማለት ማቴሪያል ቢጨምር የዶላር ኢንፍሌሽን ምንም አይነት ጭማሪ አይኖረውም። 199 ካሬ ነው። ባለ 3 መኝታ ነው እንደምታዩ። ሰፊ የሆነ ሊቪንግ ሩም ይኖራል። እዚህ ጋር ዳይኒንግ ሩም ነው። ሰፋ ያለ ነው እንደምታዩ። ኦሬዲ ይሄንን ያስረከብነው በፉሊ ፊኒሽድ ስታንዳርድ ነው። እንኳን ደስ አለ። በመጀመሪያ አመሰግናለሁ። ፕራይቬት ሴንተር ሪል ስቴት እንዴት አወቁ? ቤት ላሳይ በሚል አንድ ሰው እዚህ ይዞኝ መጣ ማለት ነው። በምን ያህል ጊዜ ተረከብክ? በአጭር ጊዜ ነው የተረከብኩት። ኦልሞስት በሁለት ወር አካባቢ ማለት ነው። ፕራይቬት ሴንተር ሪል ስቴት እንዴት አግዟል? ብዙ ነገሮችን ማኔጅ ተደርጎልኛል። ሞስት ኢምፖርታንትሊ ግን ያው በኋላ ላይ እንደ ጓደኛ እንደ ወንድም ሆነናልና ትልቅ ነገር ነው። በጣም ሆነስሊ እንደዚህ ከመምጣቴ በፊት ሆነስሊ 40 ቤት በላይ አይቻለሁ። 2-3 ወር በላይ ማለት ነው። ኦኬ ያው ቫልዩ ፎር መኒ ነው ዋናው ነገር። በዛውጭ ደስተኛ ነኝ። ያው ቀላል አይደለም ቤት በዚህ ሰዓት ማግኘት። ደስተኛ ነኝ። ለሁሉም ነገር ለተደረገልኝ አመሰግናለሁ። ምርቃት መቼ ነበር? ያው በቅርቡ ሰላም የማዕዘን ሊስቲንግ ቤተሰቦች እንዴት ናችሁ? ዛሬ የምንገኘው በፕራይቬት ሴንተር ሪል ስቴት ነው። በአጭር ጊዜ ውስጥ 10 ሚሊዮን ብር የምታተርፉበትን እድል ይዞላችሁ መጥቷል። እስቲ ውስጥ እንግባና ያለውን ነገር አብረን እንይ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየሽ። አረፍ በይ። ዛሬ እዚህ የተገኘሁት የ10 ሚሊዮን ብር ትርፍ አለው የሚባል ነገር ሰማሁ። እውነት ነው? አዎ ልክ ነሽ። ስለዚህ ከመጀመሪያችን በፊት እስቲ ራስሽን አስተዋውቂ። እሺ ስሜ ሜላት ይባላል። የፕራይቬት ሴንተር ሪል ስቴት ሴልስ ሱፐርቫይዘር ነኝ። የሰማችሁት ነገር እውነት ነው። በአጭር ጊዜ ውስጥ ከ10 ሚሊዮን ብር በላይ ትርፋማ የምትሆኑበትን እድል ነው ይዘንላችሁ የመጣ ነው። ፕራይቬት ሴንተር ሪል ስቴት ማን ነው እስቲ መጀመሪያ? እሺ በጣም ጥሩ ጥያቄ። ፕራይቬት ሴንተር ሪል ስቴት ከተመሰረተ 3 አመትን ያስቆጠረ ማርኬቲንግ ካምፓኒ ነው። በዚህም 3 አመት ጊዜ ውስጥ ከፓርትነርሺፖቻችን ፕሮጀክቶችን እያወሰድን ማርኬቲንጉን፣ ብራንዲንጉን እና ፕሮሞሽናሉን እየሰራን ቆይተናል። በዚህም ጊዜ ውስጥ አንድ ፕሮጀክት አሁን ኦፊሳችን ያለበት ማለት ነው በፉሊ ፊኒሽድ ሌክዠሪ ስታንዳርድ ያለውን አፓርትመንት አስረክበናል። ከዚህ በፊት ያስረከብነውን ሳይት አሁን ላሳይሽ። እሺ ይቻላል። ይሄኛው ኦሬዲ የዛሬ 3 ሳምንት አካባቢ ነው ያስረከብነው። እንደምታዩ በፍሎር 2 ቤት ነው ያለው። አንደኛው ቤት ላሳይሽ። እሺ ኦሬዲ ይሄንን ይመስላል። በጣም የሚያምር ቤት ነው። አዎ በጣም 199 ካሬ ነው። ባለ 3 መኝታ ነው እንደምታዩ። ሰፊ የሆነ ሊቪንግ ሩም ይኖራል። እዚህ ጋር ዳይኒንግ ሩም ነው። ሰፋ ያለ ነው እንደምታዩ። ባልከኒው ደግሞ ላሳይሽ። ኦሬዲ ይሄንን ያስረከብነው በፉሊ ፊኒሽድ ስታንዳርድ ነው። በጣም ነው የሚያምረው ግን በጣም እንደምታዩ ይሄኛው ባልከኒው በጣም ሰፋ ያለ ስፔስ ነው ያለው። እዚህ ጋር ሻይ ቡና ማለት ይቻላል። ወጣ ብሎ አየር መቀበል ይቻላል። ለስታዲየሙ ደግሞ ፊት ለፊት ነው። እና ደግሞ ባልከኒውን ማስተር ቤድሩሙ ሼር አድርጓል። በዚህኛው ሳይድ ላሳይሽማ። እንደምታዩ ይሄኛው ማስተር ቤድሩሙ ነው። ይሄኛው በጣም ሰፋ ያለ ነው። ቅድም እንዳነገርኩሽ ዲዛይን ላይ ብዙ ጊዜ እኛ ቼክ እናደርጋለን ብዬሻለሁ። እዚህኛውም ላይ ዲዛይን ላይ እኛ ተሳትፈንበታል። ይሄ ማስተር ቤድሩሙ ነው። በዚህ በኩል ክሎዜት ይኖረዋል። ኦኬ የራሱ ማለት ነው። የራሱ ክሎዜት ይኖረዋል ማስተር ቤድሩሙ። ይሄኛው ደግሞ የማስተር ቤድሩሙ ባዝሩም ነው። በጣም ቆንጆ ነው። በጣም ኦኬ በጣም ጥሩ ነገር ነው የነገርሽኝ። ስለዚህ ከሌሎቹ የማርኬቲንግ ካምፓኒ በምን ይለያል? እሺ ፕራይቬት ሴንተር ሪል ስቴት ፕሮጀክቶችን ስንይዝ ኤክስክሉሲቭ ነው። ኤክስክሉሲቭ በምንይዝበት ጊዜ 3 ነገሮችን ኮንሲደር እናደርጋለን። የመጀመሪያው ሎኬሽን ነው፣ ሁለተኛው ፕራይስ ነው፣ ሶስተኛው ደግሞ ዲዛይን ነው። ዲዛይን በምንልበት ጊዜ አብዛኛው ደንበኞቻችን ፕራይሱን ወዶት ሎኬሽን ወዶት በዲዛይን ምክንያት የማይገዛበት ምክንያት አለ ሌአውቶቹን እና እሱ ላይ አሁን ኦፍ ፕላን ሲሆን ብዙ ጊዜ
ዲዛይን ላይ እኛ ራሳችን እንሳተፍበታለን። ሎኬሽን ዋይስና ፕራይም በሆኑ ሎኬሽኖች ላይ ነው ብዙ ጊዜ ሳይቶችን የምንይዘው። ኤክስክሉሲቭ በምንይዝበት ጊዜ ምንድነው ለደንበኞቻችን ትራንስፓረንሲ ይኖራለን። ይሄም ማለት ለደንበኞቻችን ሽያጩን ብቻ አይደለም እንትን የምንለው መሸጡን ብቻ ሳይሆን እስከ መጨረሻው ድረስ እስከ ቁልፍ ርክክብ ድረስ አብረናቸው ነው የምንሆነው። በየ3 ወሩ የኮንስትራክሽኑ ፕሮግረስ አፕዴት እናረጋቸዋለን። ያለውን ነገር የሚዘገይበት ምክንያት ካለ እሱንም ጭምር ነው የምናሳውቃቸው። ከዛ አፎርዳብል የሆኑ ፕራይስ ያላቸው ነው ምንይዛቸው። ስለዚህ ያው ለከስተመሩም እንደሚመች ተደርጎ ስለሆነ እነዚህ ሶስቱም ዋናዎቹ ይገባሉ ማለት ነው። እነዚህ ዋናኞቹ ናቸው። ስለዚህ the whole process ከናንተ ጋር ዲል አድርገው እስከ መጨረሻ ድረስ ነው እንትን የምትሉት ማለት ነው። በትክክል ቪው የሚሆነው ወደ አዲስ አበባ ወደ ስታዲየሙ ነው የሁለቱም ቤቶቻችን። ሶ እንትን ላይ ዲዛይን ላይ በጣም ተጨንቀን ነው የምንሰራው። በራሳችሁ ነው ማለት ነው ይሄ ሁሉ ዲዛይን? የራሳችን ዲዛይን ነው። ከዛ በተጨማሪ ደግሞ ፊኒሺንግ ማቴሪያሎችንም የተጠቀምናቸውንም እንደምታዩ ነው። ቅድም እንደነገርኩሽ የመስቀል ፍላወሩ ካሬያቸው ተለቅ ያለ ነው። ይሄም ያደረግንበት ምክንያት በዚህ ስታንዳርድ እንዲሰራ ስለፈለግን ነው። ኦሬዲ ይሄኛው ቤት በጣም ሰፋ ያለ ለቀቅ ያለ ቤት ነው። ያኛውም በዛ ስታንዳርድ እንዲሆን ስለፈለግን ነው። ስለዚህ እያንዳንዱ የምትሰሩት የቤቶች አማራጮች ልክ እንደዚህ ያምራል ማለት ነው። ሰፋ ያሉ ናቸው። ሲያልቁም በዚህ ስታንዳርድ ነው የምናሰራው። ይሄ በጣም ሰፊም ትልቅም ነው። በዛ ላይ ስንት አልሽኝ መኝታ ቤት? ኦሬዲ 3 ቤድሩም ነው። ሁለተኛው ቤድሩም ላሳይሽ። ኦኬ ይሄ ሁለተኛው ቤድሩም ነው። እንደምታዩ የራሱ ክሎዜት አለው። በጣም ያምራል። ራሱ የሆነ ባልከኒ ያለው በዛ ሳይድ የራሱ። ይሄ ኮመን ባዝሩማቸው ነው የሁለቱ ቤድሩሞች። ወደ 3ኛው ቤድሩም ስንመጣ ደግሞ ይሄኛው 3ኛው ቤድሩም። ይሄኛው ደግሞ ከዛኛው ሞር ሰፋ ይላል። ይሄኛውም ባልከኒ ያለው ሁለቱ ቤድሩሞች ባልከኒ ሼር ያደርጋሉ። ኦኬ የቀድሙ የሳሎኑና የማስተር ቤድሩሙ ባልከኒ ሼር እንደሚያደርገው ሁለቱ ቤድሩሞቹ በጣም ሼር ያደርጋሉ። በጣም ያምራል። በጣም ይሄኛው ክሎዝድ ኪችናችን ነው። ሰፋ ያለ ነው እንደምታዩ። በቂ እንትን አለው። ሰፋ ይላል ትንሽ በጣም። ይሄ ናቹራል ቬንቲሌሽን ያገኛል። ከዛ በተጨማሪ ደግሞ ይሄንን እንደ አጋዥ ክፍል ኦር ደግሞ እንደ ስቶር መጠቀም ይቻላል። የራሱ ስቶር ክፍል አለው ማለት ነው። ኦር ደግሞ አጋዥ ክፍል ሰፋ ያለ ስለሆነ የአጋዥ ክፍል አድርገን መጠቀም እንችላለን። ኦኬ ስለዚህ ሁሉ ዕቃ ሟልቷችሁ ነው የምትሰጡት ማለት ነው። በፉሊ ፊኒሽድ ሲሆን ኪችን ካቢኔት እዚህኛው ሳይታችን ላይ እዛኛው ፕሮጀክታችን ላይ ኦሬዲ በሴሚ ፊኒሽድ ነው የምናስረክበው። እዚህኛው ላይ በፉሊ ፊኒሽድ ነበር ያስረከብነው። ከዚህ በፊት ካስረከብነው ተሞክሮ አንፃር የወሰድናቸው ኮሜንቶች ነበሩ። ሶ በሴሚ ፊኒሽድ ብናስረክባቸው ደንበኞቻችን በፈለጉት ፍላጎት መስራት ይችላሉ። ሶ ቅድምም እንዳልሽኝ ደንበኞች በራሳቸው ምርጫ ሻንሽኖ መስራት ከፈለጉ ምናምን ባልሹ ማለት ነው። ለዛ ነው ሴሚ ፊኒሽድ ሆኖ የምታስረክቡት። ልክ ነው። በጣም አሪፍ አማራጭ አላችሁ። በጣም ያምራል። ስለወደድሽው ደስ ብሎናል እኛ። ስለዚህ አሁን ላይ ካሏችሁ ሁለት ፕሮጀክት ላይ እስቲ ዲስካውንቶቹን ንገሪ። እሺ አሁን ላይ ሁለት ፕሮጀክቶቻችን ላይ ብቻ ስፔሻል ዲስካውንት አውጥተናል። አንደኛው መስቀል ፍላወር የሚገኘው ሳይታችን ነው። ሁለተኛው ደግሞ ጃክሮስ የሚገኘው ሳይታችን ነው ማለት ነው። ከመስቀል ፍላወር ልጀምርልሽና አፓርትመንቱ 2 ቤዝመንት ያለው ሲሆን ከግራውንድ ጀምሮ እስከ 3ኛ ፍሎር ድረስ ኮሜርሻል ነው። ላይክ በዚህ ስታንዳርድ ኦፊሶች ማለት ነው። 4ኛ ፍሎር ላይ ጂም እና ስፓ ይኖረናል። ከ5ኛ ፍሎር ጀምሮ እስከ 15ኛ ፍሎር ድረስ የመኖሪያ አፓርትመንት ቤቶች ናቸው የሚሆኑት። በፍሎር 4 ቤቶች ናቸው የሚሆኑት። ለነዚህ ለ4 ቤቶች 2 ሊፍት እና 1 ደረጃ ይኖራቸዋል። ሊፍቶቹ ካርድ ሲስተም ነው የሚሰሩት እና ደግሞ በተጨማሪም ለፓርኪንጉ ኢቪ ቻርጅ ይኖራቸዋል እና ለእያንዳንዱ ቤቶች ደግሞ አንዳንድ ፓርኪንግ አሳይን ይደረግላቸዋል። ቴራሱ ላይ ደግሞ ስንመጣ ኢቨንት ስፔስ ይኖራቸዋል። ኢቨንት ስፔሱ ደግሞ ክሎዝድ ኪችን እና ባዝሩም ይኖራቸዋል። ይሄ የተደረገበት ምክንያት ምንድነው? ኢቨንት በመናዘጋጁበት ጊዜ እቃ ማመላለስ እንዳይኖር እዛውን መጠቀም እንዲችሉ ተደርጎ የተሰራ ነው። ኦኬ በጣም አሪፍ ነገሮች ነው የነገርሽኝ ያለሽው። ነገር ግን በምን ያህል ካሬ ነው የምናገኛቸው? ያሉት የካሬ አማራጮች ምን ናቸው? እሺ በባለ 1 መኝታና በባለ 2 የካሬ በተለያዩ የካሬ አማራጮች ይዘን ነው የቀረብነው። ባለ 1 መኝታ 95 ካሬ ነው ያለን። ባለ 2 121 147 እና 154 ካሬ ያሉ ሁሉም እዚህ እንትናችን ላይ ሰፋ ያሉ ቤቶች ናቸው። ሪዲዛይን ማድረግ ይችላሉ። ለምሳሌ 1 ቤድሩም 95 ካሬዋ ወደ 2 ቤድሩም ሪዲዛይን መደረግ ይችላል። 2 ቤድሩሞቹም በተመሳሳይ መልኩ ሪዲዛይን መደረግ የሚችሉ ናቸው። ግን ደግሞ እንደ ደንበኞቻችን ፍላጎት ለቀቅ ያለ ቤት የሚፈልጋለን፣ ሸንሽኖም ደግሞ 3 ቤድሩም ማድረግ የሚፈልጋለን።
የነሱ ፍላጎት ነው የሚሆነው ስለዚህ አሁን የነገርሽኝ አማራጮች እንዳለ በጣም አሪፍ ናቸው ታዲያ በምን አይነት ፕራይስ ነው የምናገኘው ምክንያቱም ከረንትሊ ደግሞ የወጡ ዲስካውንቶች አሉና እስቲ ፕራይሳቸው ምን ይመስላል እንደነገርኩሽ አፎርዳብል በሆነ ፕራይስ ነው ያወጣነው ኦሬዲ መስቀል ፍላወር ላይ በካሬ 95000 ነው አሁን ለ10 ቤቶች ብቻ የወጣ ዲስካውንት ነው አከፋፈሉ የሚሆነው አድቫንስ ፔመንት 15% ነው ቀሪውን ደግሞ የኮንስትራክሽን ፕሮግረሱን ያዩ ነው የሚከፍሉት ከፍ አድርጎ ለሚከፍል ደንበኛ ደግሞ ዲስካውንት ይኖረናል 50% ለሚከፍል 10% ዲስካውንት እንሰጣለን 75% ለሚከፍል 15% ዲስካውንት እንሰጣለን በአጠቃላይ 100% ለሚከፍል ደግሞ የ20% ዲስካውንት እንሰጣለን ስለዚህ ደንበኞች በግንባታ ላይ ያለ መኖሪያ ቤቶች መግዛታቸው ጥቅሙ ምኑ ላይ ነው ማለት ነው በጣም ጥሩ ጥያቄ ለምሳሌ ያህል አሁን ያለንበትን ቢልዲንግ ማንሳት እንችላለን የዛሬ 2 አመት አካባቢ የገዙ ከስተመሮቻችን ኦሬዲ በ16 ሚሊዮን ብር ነበር የገዙት አሁን ላይ ግን እየተሸጠበት ያለው 38 ሚሊዮን ብር ነው ያ ማለት ወደ 22 ሚሊዮን ብር ትርፍ አግኝተዋል በተመሳሳይ መልኩ ሁለተኛው ፕሮጀክታችን ላይ ሲገዙ ዋን ቤድሩም በሚገዙበት ጊዜ 9 ሚሊዮን አካባቢ ቢገዙ የዛሬ 3 አመት ምን ያህል ሊሸጡት እንደሚችሉ ያው መገመት ይቻላል ኦኬ በጣም አሪፍ ነገር ነው እየነገርሽኝ ያለሽው ያው ቀድም የነገርኩሽ ሳይት መስቀል ፍላወር የሚገኘው ሳይታችን ይሄኛው ነው ከመስቀል ፍላወር አደባባይ በቅርብ ርቀት ላይ ነው የሚገኘው ኦሬዲ አስፋልት ዳር ማለት ይቻላል ብዙ ሩቅ የሚባል አይደለም ልክ ነሽ አሁን እዚህ አካባቢ ላይ ለመኖሪያ ለኢንቨስትመንት ተመራጭ የሆነ አካባቢ ነው አሁን እዚህ አካባቢ ላይ በቅርብ ርቀት ላይ ሆስፒታሎች ትምህርት ቤቶች ከኬጂ እስከ ዩኒቨርሲቲ ድረስ በቅርብ ርቀት ላይ ይገኛል እንዲሁም ደግሞ የእምነት ተቋማቶች አሉ ኢንተርናሽናል ሆቴሎች በአካባቢው ላይ በቅርብ ርቀት ላይ የምናገኛቸው ነገሮች ናቸው ስለዚህ አሪፍ ቦታ ነው ያዛችሁት ማለት ነው በጣም ቆንጆ ቦታ ነው አፎርዳብል የሆነ ፕራይስ ነው ለትራንስፖርት ከቦታ ቦታ ለመንቀሳቀስ ኢቨን በጣም ምቹ የሆነ አካባቢ ነው ያለው ፕሮግረሱም ኦሬዲ አሁን ላይ ሾሪንግ ጨርሰን ቁፋሮ ስራ ጀምረናል በዚህ በ15 ቀን ጊዜ ውስጥ ቁፋሮ ጨርሰን ወደ ፋውንዴሽን እንገባለን ስለዚህ በቃ ኦሬዲ ሁሉም ነገር ተጀምሮ ነው ያለው ማለት ነው በትክክል አሁን ከዚህ በኋላ 3 አመት ጊዜ ነው የሚወስድብን በዚህ 3 አመት ጊዜ ውስጥ ሙሉ ለሙሉ አጠናቀን ለደንበኞቻችን እናስረክባለን ኦኬ ሶ በ3 አመት ውስጥ ሙሉ ለሙሉ ተጠናቆ ለደንበኞች ይረከባል ነው የምትይው ሁለተኛው ሳይታችን ደግሞ ጃክሮስ ሜታ ጋር ነው የሚገኘው ከዋናው አስፋልት 500 ሜትር ገባ ይላል ወደ 700 ካሬ ላይ ያረፈ G+12 አፓርትመንት ነው አሁን ላይ ግንባታው 70% የተጠናቀቀ ነው አንድ ቤዝመንት አለው እስከ ሁለተኛ ፍሎር ድረስ የሚሆነው ፓርኪንግ ነው ያ ማለት ወደ 4 ፍሎር ፓርኪንግ ኤሪያ ይኖራል መኖሪያ ቤቶቹ የሚጀምሩት ከ3ኛ ፍሎር ጀምሮ ነው በፍሎር 4 ቤቶች ይኖራሉ በባለ 2 እና በባለ 3 መኝታ የካሬ አማራጮች ነው ይዘን የቀረብነው አሁን ላይ እዚህ ሳይታችን ላይ የቀረው ባለ 2 መኝታ ቤቶች ናቸው ባለ 2 መኝታ ቤቶቹ 138 ካሬ ናቸው ያሉን ተጨማሪ የሰራተኛ ክፍል አላቸው ይሄንንም በተመሳሳይ መልኩ ሪዲዛይን አድርገው 3 ቤድሩም ማድረግ ይችላሉ ለነዚህም ቤቶች 2 ሊፍት እና 1 ደረጃ ይኖራቸዋል ቶፑ ላይም ቴራስ ይኖራል ሁለተኛ ሳይታችን እንደምታዩ ይሄኛው ነው ግንባታው 70% ነው የተጠናቀቀለት ጃክሮስ አካባቢ ነው የሚገኘው ኦሬዲ ከዋናው አስፋልት ወደ 500 ሜትር ገባ ይላል አካባቢው ለመኖሪያ ምቹ የሆነ አካባቢ ነው ጸጥ ያለ ነው ኢንቫይሮንመንቱ ኦሬዲ ይሄኛው በአንድ አመት ጊዜ ውስጥ እናስረክባለን ቶሎ መግባት የሚፈልጉ ደንበኞች ቶሎ መረከብ ለሚፈልጉ ደንበኞች ይሄንን ሪከመንድ እናደርጋለን ይሄ ኦሬዲ ያለቀ ነው እያለቀ ነው 70% ማለት ትንሽ ነገር ብቻ ነው የሚቀረው በትክክል አሁን ኦሬዲ እንደምታዩ የብሎኬት ስራ ልስን ስራ አብዛኛውን ስራ ጨርሰናል ስለዚህ በአንድ አመት ውስጥ አጠናቀም ሙሉ ለሙሉ ለደንበኞቻችን ሙሉ ለሙሉ ማለት ነው ኦኬ በጣም አሪፍ ነው ስለዚህ ዋጋቸው እስከ ስንት ነው በካሬ 87000 ነው እየሸጥን ያለነው ቅድመ ክፍያ 20% ነው ቀሪውን ደግሞ በአንድ አመት ጊዜ ውስጥ ነው ከፍለው የሚያጠናቅቁት በተመሳሳይ መልኩ እዚህም ላይም 50% ሲከፍሉ 10% ዲስካውንት ይኖራል 75% ለሚከፍሉ ደግሞ ወደ 15% ዲስካውንት ይኖራል 100 ለሚከፍል 20% ዲስካውንት ይኖራል ሌላው ደንበኞቻችን ማወቅ ያለባቸው ነገር ሁለቱም ሳይቶቻችን ላይ አድቫንስ ከከፈሉ በኋላ ቀሪው ክፍያ ላይ ምንም አይነት ኢንስታሌሽን የለም ያ ማለት
ማቴሪያል ቢጨምር የዶላር ኢንፍሌሽን ምንም አይነት ጭማሪ አይኖረውም። ስለዚህ በቃ መጀመሪያ ላይ በተዋዋሉት ብር ነው የሚያልቀው ማለት ነው። ፊክስድ ነው ፕራይስ። ታዲያ ይሄ ሁሉ ነግረሽ እነዚህ ሁሉ መቼስ ሀገር ውስጥ ላሉት ሰዎች ነው አማራጩ አይደለም? ታዲያ ውጭ ሀገር ለሚኖሩት ሰዎች ምን አይነት አማራጭ አላችሁ? ኦሬዲ ውጭ ላሉ ሰዎች እዚህ ውክልና ካላቸው በውክልና መጨረስ ይችላሉ። ውክልና ከሌላቸው ደግሞ እዛው ሳይት የሚያይላቸው ሰው ሳይት እንዲያይላቸው አድርገው በዲኤችኤል መጨረስ ይችላሉ። ዲኤችኤል ማለት አግሪመንቱን እኛ እንልክላቸዋለን እነሱ ፈርመው ይልኩልናል። እዛው ሆኖ ከፍለው መጨረስ ይችላሉ። ስለዚህ ያሉበት ቦታ ድረስ ነው አግሪመንቱ የሚላከው ማለት ነው። እንልክላቸዋለና ያሳየሽ ነገሮች በጣም የሚያማምሩ ነገሮች ናቸው። በጣም ደስ ይላሉ። በዛ ላይ ያው አፎርዳብል በሆነ ዋጋ ምናገኛቸው መስሎ ስለተሰማኝ ነውና ስለዚህ በምን በኩል ልናገኛችሁ እንችላለን? እኛን ማግኘት የሚፈልጉ ደንበኞቻችን ታች የምናስቀምጥላቸው ስልክ ይኖራል። ከዛም በተጨማሪ ደግሞ በዋትስአፕ በቴሌግራም እንዲሁም ደግሞ በቫይበር እኛን ማግኘት ይችላሉ።